ሲቲ ሻምፒዮን አንበሳ ሲቲ በቃ ሲቲ ትችላላችሁ። ኦፊሻሊ ነው የምነግራችሁ። እንኳን ደስ አላችሁ። የአመቱን ዋንጫ ግን ጨርሳችኋል። የአመቱን ዋንጫ። ከዚህ በኋላ ምንም ዋንጫ የላችሁም። ማንዬ ፕሪሚየር ሊግ ብለህ እንደዚህ አይነህ ልቀላወጥ እንዳትሞክር። የተበላ ዕቁብ ነው። ሁለት ዋንጫ በልታል አይደል? አንተ ስግብግብ መላጣ ይሁንክ ሰውዬ። ይኸውልህ ፔፓ ይሄንቶ ፔፐን ማለት ህሊና ካለ ይበቃል። ይበላው አትስገብገብ። በቃ ከዚህ በላይ በቂያችሁ አይደል? ለማንኛውም እኛ ቀጣዮቹን ጨዋታዎች ቀብረር አድርገን አሸንፈን ዋንጫ እንደምንበላ እኮ አውቃለሁ። ግን ቦርንማውዝስ ምን ሰርቶ ይበላል? ቦርንማውዝ ለአውሮፓ ውድድር አይደል እንዴ እየተጫወተ ያለው? እናሳ ማሸነፍ አለበት። እኔ ዛሬ ቢያንስ እንኳን ቼልሲ ያዳክመዋል ሲቲን ተጨማሪ ደቂቃ እንኳን ያጫውተዋል ኢነርጂ ያስወጣዋል ብዬ ነበር። ጭራሽ ቼልሲ ሆዬ ሲቲን አበረታታ። አረ በርታና አንድ ብቻ ከገባ በቂ ነው። ቀብረር ብለህ ተጫወትና አሸነፈ ሂድ ምናምን ነበር። የደከምክ ቼልሲ ነው ራምባ አለቂ። እንደዚህ ነው የምትጫወተው አንተ ነቃ ብላ ትጫወትን ባለቂ እውነት። ለማንኛውም ኮንግራ ሲቲ ፋንስ ግን የአመት ዋንጫችሁ ጨርሳችኋል። በቃ አልቋል። ሻምፒዮን ነው። ይበቃል። እኔ ለስንት ቁም ነገር ስጠብቅ አንተ ከወንድም ጥላ ጋር ዲዛ ለቀማ ሄድክ። ለዚህ ነው እኔ በቋጠሩ ቁጥቁጭ ያሳደቁ ለዲዛ ለቀማ ነው። እንዲህ ነው ጉሮሮን በካሪንግ ካፕና በኤፒ ካፕ ትደፍናለህ። አፒታይትን ትቆልፋለህ በጣሳ ካፕ። እሺ ይሁን፣ እንኳን በላ በነካጅ ፕሪሚየር ሊጉን ብላ እኔ ያገባኝ በነካጅ ፕሪሚየር ሊጉን ብላልኝ ብያለሁ። በቃ ጨርሻለሁ። ጌታ አልፈቀደም። በቃ ቼልሲው አረ ሴሜኒው ባለጌ ነው። ለማንኛውም ፈለው አንቺም ሁለት በላሽ ለኔም ሁለት ተይልኝ። በቃ በርንማውዝ በቃ ደቀቅ ምን እንደሸኝ የማይቸው እኔ ምን አገባኝ። stand up for the champions stand up። አቤት ሁለት ዋንጫ ገባ። ባይዘዌ እየቋጠርሽ ነበር አሉ የአርሰናል ደጋፊ። አሁንም አንተን ነው ማበሽቀ ከገባ ማለት ነው። ከሞነ ሃንግማን ምናምን እናንተ በላ ነው ያላችሁትን ዋንጫ እኛ እየበላ ነው። ሃንግማን ምን ነው ቼላው እንዴ ሲቲ ፋይናል ሚስቴናት ምናምን አላልክም ነበር እንዴ? በምን አይነት የሴሜኒዮ ጎል የተሸነፋችሁት? በኢየሱስ ስም ጭራሽ እንዲ ፍሊክ። አረ ትለያለህ የኔ አባት። በተገኘው አጋጣሚ እነሱ ማን ሲቲ ላይ ቋጥራሉ፣ እኛ ዋንጫውን ሳብ እያደረግን ኪሳችን ሳብ እያደረግን አሁን አንድ ይቀራል ማለት ነው። ኧረ በስመ አብ ሲጀመር ጨዋታውን እርሊ የመዝጋት ስንት እድሎች ነበሩ 2-0 የማድረግ ጭራሽ ይቀናጡልሃል ነው ምን ፋይናል ሰርድ ላይ ደርሰው ቼልሲ ሰከንድ ሃፍ እንደገባ ትንሽ ኳስ ይዛ ምናምን አስደነጋገጠችን። ወፍ ደና ቻንስ እንኳን አይፈጡ ወያለው አልቆልሃል። በቃ የኔን የኤፍ ኤ ካፕ ዋንጫ መብላት አይተ ፕሪሚየር ሊግ ላይ አሁን ትደናበራለህ። ተሸንፈናል ጀማው። ብዙ ጊዜ እኔ ስፎክር ነው ተለጥለጠ የምንወጣው። ከዚህ በኋላ የምንም ጨዋታ ቢኖርብን ቪዲዮ አልሰራም። በጣም የሚያስጠላ ጉስቶ። ኧረ በመድኃኒዓለም ጭንቅላቴን የነቀልኩት ሮባን ሲያስቀን አይደለም ማሰብ እኮ አይደለም። አንተ ጉስቶ ተጫዋች በጣም የሚያስጠላ ጨዋታ የምሬ ነው የምነግርህ። ጉስቶ የሚባል ሰውዬ የሚቀጥለው አመት ቼልሲ ቤት እንዲቆይ አንፈልግም። ልክ እንደ ደጋፊ ጉስቶ ላይም ተቃውሞ ይወጣል። በቃ አይሆንም። ይሄ አንተ ቆይ እስቲ እንዴ አንድ ነገር ጥሩ አይሰራም እንዴ 90 ደቂቃ ሙሉ? አረ አንተ እግዚአብሔርን በጣም የሚያስጠላ ከበዛ ላይ የዳኛ የሚያስጠላ ውሳኔ ፔናልቲ። በእርግጠኝነት ከስንት አንድ የምናገኝበት ፔናልቲ አጋጣሚ ነበር። በቃ እያንዳንዱ ተከልከለ። ኩሳኖፍን አሁን እኔ አሁን ኩሳኖፍ ጃው ፔድሮን ከቀጥታ ኳሱን ነው ከቨር ያለ ኢንቴንሽናሊ ማለት ለኳሱ አይደለም ይሄ ግን ከለከለ። እንደዚህ ድል የለም። እኔ ምንም አልመሰለኝም። የእውነት ነው የምላችሁ። ጭራሽ ምንም ያልደበረኝ ጨዋታ የዛሬው ጨዋታ ነው። እኔ መደበር አይደለም እኮ ቼልሲ ሲሸነፍ ማየት አልፈልግም። ለምን ማለት ነው? ማንንም ቢሆን ለምን መሰለህ? የዋንጫ ጨዋታ ነው። ዋንጫ መብላት አለበት። አሁን ሰኞ እኮ ነው ኳስ ምን ነው የአራዳ ልጆች የሚያስጠላ ጨዋታ። ከዚህ በኋላ ሲዝኑ አልቋል። ኔክስት ሲዝን በጃቪ አሎንሶ እንገናኛለን። ይመቻችሁ። ነው የረራይ ማያቅ ጨካኝ ቡድን ማለት ነው። ቢያንስ ለቼልሲ ብትራራለት እዛ ፕሪሚየር ሊግ 9 ላይ ምናምን ነው የሚገኘው። በአቋራጭ ዩሮፓ ሊግ ቢተካከመበት ምን ችግር? ምንም ማይራራ ቡድን አትልም። ይኸውልህ ማንቸስተር ሲቲ የሚባል ቡድን ማለት ረራይ ጭራሽ ትሪብል ምናምን ልትበላ። ዛሬ እኔ ለቼልሲ ነበርኩ እግዚአብሔርን ነው የምላል። ለቼልሲን ሳትጠብቁት የሆነ ቦታ ላይ ጥሩ ሳይሆን ሲዝኑ ምናምን ተግማምቶ ፋይናል ሲደርስ ትመለከቱታላችሁ ማለት ነው። እና የሆነ በቃ ፋይናል ላይ ሌላ ቡድን ነው ምናምን ዋንጫ ሲያሳካታ ያለ ዓለማችን ላይ ምናምን ምርጡን ዋንጫ ወይ የሆነን ዋንጫ ምናምን ሲበላ ትመለከቷለች። እንደዛ ጠብቄ ነበር። ምክንያቱም ሲዝንን የምታድንበት ምናምን በለው ለቼልሲ እንደዛ ዋንጫ ሳክቶ ቢጨርስ ይሄን ሲዝን ኤፍ ኤ ካፕም ሆነ ካራቦ
ለሱ ላይክ ሲዝኑን የሚያድንበት ነው ማለት ነው። ጥሩ ላይ አይደለም ቼልሲ አሰልጣኝ በሚቀያየርበት ወቅት ነውና እንደ ሲዝን መዳኛ ምናምን ነገር የሚቆጠር ዋንጫ ነበር ማለት ግን የማይራራ ፔፕ የሚባል ሰውዬ ቀማው ማለት ወሰደበት። በቃ አንጀቴን ነው የበለኝ ቼልሲ ዛሬ ቼልሲ እንዲበሉ ነበር የፈለኩ ማለት ነው። ለማንኛውም ማንቸስተር ሲቲ ደጋፊዎች ፕሪሚየር ሊግ የምታሳኩ ከሆነ ትሪብል ልትበሉ ነው ማለት ይሄ ደግሞ ጥሩ አይደለም። በየጊዜው ይሄ ጥሩ አይደለም ጋይስ። ለማንኛውም ኮንግራ አይ ቼልሲ ቀድመን ነበር እኮ የተናገርነው እኮ እንደምናሸንፋችሁ እንዴ ይሄን ያለው ግን ፔናልቲ አንተ ለፔናልቲ ነው የገባችሁት። ቆይ ነው ይሄዳል ፔድሮ እንደዚህ ይላል እንደዚህ እንዳለ ጨረሰው ጨዋታው እንደማታሸንፍ አሁን ይመጡ ነው ቼልሲ ደጋፊዎች ሁለና አንድ ያቺ ቻምፒየንስ ሊግ ያነሳ በደለ ምናምን እንዴ ልታረጋግጡ አይደለም የቼልሲ ፈረደበት ቻምፒየንስ ሊግ ሁለና አንድ አለች አይደል ይመጣና እሱን ይለጥፈላል ብላው እሱን ስንት ይለጥፉ ከዛ በኋላ መቼም ይሄ ነው ሲቲዝን ሴ ነው አንተ ለብላችሁ ያላላችሁ ሰዎች በጣም ነው የምንችለው ስለሚቻል ምንም ጥያቄ አልነበረውም። ኤፍ ኤ ካፕ ዊነርስ ማንቸስተር ሲቲ 1 ቼልሲ 0 ምንም ጥያቄ አልነበረው ጨዋታ ነው። ቀድሜም ነግሬያቸዋለሁ። እንደውም የስኮሩ ጉዳይ እዚህ ዛል ትሉ ትችላላችሁ። የሚገርም ጎል ከአንቷን ሴሜኒዮ ኤርሊንግ ሃላንድ ራሱ ሴታፕ ያደረገበት መንገድ ይለይ ነበረ። ቢልድ አፑ ለዛ ጨዋታ ራሱ ቸርኪ ሰጥቶት ዲፌክት ተደርጎ ምናምን ብቻ በቃ ዘዴ ነበር እዛ ጋር የተሰራው ስራ። በተደጋጋሚ አሪፍ ነገሮች እያየን ነበር። ቼልሲ ዛሬ ዲፌንሲቭሊ ሶሊድ ለመሆን ፎር ዘ ሞስት ፓርት እየሞከሩ ነበረ። ኤርሊንግ ሃላንድና ማርሙሽ አሪፍ ቻንሶች ስተዋል። ትንሽ ቀር ያለኝ እዛ ጋ ነው። ኤኒዌይስ ግን ከዛ ውጭ ጽድት ያለ ነበር። በቃ ዲፌንሳችንም ጽድት ያለ ነው። በባዶ ነው የወጣ ነው። አይ ቲንክ አንድ የተሞከረብን በጣም በቃ የሚያስፈራ ኳስ ኦን ታርጌት ማለት ነው። ሌላ ብዙ ነገር የለም። አላየሁም። ኮርና ትንሽ ያስቸግሩን ነበረ አንዳንድ ኳሶች ግን እንዳለ ወደ ውጭ ነው ሱኬርሲያ ዋናው እሱ ነበረ ያ The winning mentality continues. እንዳያችሁት ነው 20 trophies in 10 years with Pep Guardiola. ምንም ቃላት የለኝም። በቃ ለዚህ ቡድን it's so normal አድርገውታል። ግን ኖርማል አይደል። ጀግና በቃ ጀግና የሆነ ቲም በእውነት ነው የምላችሁ። እኔ መቼ ነው የማያኮራኝ? እኔ ያሳያለሁ አልኩ ሜዳ ላይ አሳዩ። እኔ እኮ ማን ሲቲ ዶሜስቲክ ደብል መብላቱ እኮ አይደለም ገባህ አይደለ? አሁን ለዶሜስቲክ ትሬብል ሊወጥርልን ነው ማለት ተረዳኝ። እኔ በማያገባኝ ለምንድን ነው በሰው ክለብ መቃጠለው? ኤቨርተን ብቻ ነው የሚያኮራኝ። ትክክለኛው ሰማያዊ ለባሽ ኤቨርተን ነው። ማን እነዚህ እኔ የኦጂን ምላስ ስላለው ብዬ ቋጥሬላችሁ እስቲል ይሰጣችኋል። ተጫዋቾቹ የኮሩ ነው የሚመስሉት። የኮሩ ማለት አንድ ለባዶ ያበደ ውጤት እንደ ሌላ ጊዜ 3 ለባዶ አይደለም ብሎ ኮሩ ጉስቶ ማን እኔ አልሰድብም። ሮባ የሰደበ ብቻ ይበቃል ነው ማለት ተረዳጋ አይደለ? ወይኔ ዚያቅ ስለኔ የሌለበት ዋንጫ እኮ ገባ። ሞራል ግን ምንም ሞራል እንዲያገኙ አልፈልግም። ሮድሪ የሚባለው ሰውዬ እኮ ተመልሷል። አሁን ቦርን ማውዝ የልጅነት አባቴ ገባ አይደለ? ወይኔ በእናትህ እኛ እኮ ሁለት ጨዋታ አሸንፈን እኮ ዋንጫ መብላት እንችላለን። ግን ለምንድን ነው የምንጫወተው? መጫወት አልፈልግም። መጫወት ኦቨርሬትድ ነው ተረዳኝ። ሳልጫወት መብላት ነው ፈልገው ገባር ለሃንግማኖች ነው አላበሽቃችሁም። የሚቀጥለው አመት ሰኞ በአንድ ሳምንት አንዴ በአንድ ወር አንዴ ስትጫወት ይገባል። ተረዳኝ አይደል? ይገባል ነው ማለት ኖ ዩሮፕ ከሀገር መውጣት አይቻልም። በባስ ብቻ ነው የምትንቀሳቀሹ ኔክስት ሲዝን በባስ ብቻ ኖ ፕሌን አባቴ። ፕሌኑ እንደውም ብሉኮች ሽጠውታል የሚባል ወሬ አለ። አርክም ለዛ ነው ያላስገባችሁ። አንዱ የቼልሲ ደጋፊ ፍሬንድ ፍጻሜ ደርሰን ተፈጸምን አላለኝም። ፍጻሜ ደርሰን ተፈጸምን ፈጸሙ። በሚያሳዝን ሁኔታ ዩሮፓ ሊግ የመግባት ቻንሳችንን አተናል። ይሄንን ጨዋታ እንድናጡ ያደረገን ዳኛና ዳኛ ብቻ ነው። ኩሳኖ ቦክስ ውስጥ ስንት ፋውል ነው የሚሰራው? ፔናልቲ አይሰጠንም እንዴ? ለኛ ፔናልቲ አይቻልም? ስንቴ ነው አንዴ ይጎትታል፣ አንዴ ኳላ ይማታል። ዳኛ ግን ዝም ይላል። እኛ ደግሞ ልክ ነካ ስናረጋቸው ይፈጠነ ቢጫ ካርድ ይዞ ነው የሚንቀሳቀሰው። ይሰጣናል። አሰልጣኝ ምንድነው የምትሰራው? ዲላፕና ጋርናቾን ታስገባለህ እንዲያጠቁ? በ24 ተከታታይ ጨዋታ አንድ ጎል አግብቶ ማያቅ ልጅ እሱን ታስገባለህ? ምን እንዲፈጠር ነው? እሺ ዲላፕን ያስገባው ምን አይነት አሰልጣኝ ነው? ምን ከታዳጊ መጣ? ድሮም ካንተ መጠበቃችን ነው የሚገርመኝ። ግን አንድ ያለችንንም ተስፋ እቺን ጨዋታ አስጠብቀን ወተን ማሸነፍ አልቻልንም። አንድ የግብድን እንኳን ወደ ጎል ምን ቀየረው ኳስ አንድ አናገባም። በጣም ያስጠላቲ ምን ያለን በጣም ያስጠላቲ። ዳኛ ግን ሁሌ እንግሊዝ ውስጥ ያሉ ዳኞች ግን እንዴት አባቱ ነው ደስ የሚለው ሀቢቢ ሃንግማንን ወዘተ ከነማን ፈላው ልጥፍ። እሺ ዛሬስ
አውቃችሁ ለቃችሁላችሁ ነው ጨፍሩ። ጎል ሲገባባችሁ አጨፍሩም። ዛሬስ ምድረ ውድዛ ጡርዝዛት ይሄ ነው በቃ ሌቭላችሁ ማለት ነው። ሲጀመር ኤፍኤ ካፕ ንጉሶቹ እኛ ነን። ማን ምንም እኮ የለንደን ኩራቶች ማለት ነው። እና በጣም ነው ደስ ያለኝ። እኔ የምሬ ነው የምላችሁ እንዲለጠፍ ፈልግ ነበር። በቃ ፔፕ ጋርዲዮላ 2 ዋንጫ በዚህ ሲዝን አሳክቷል። ያው ይበቃዋል በዚህ ሲዝን ማለት ነውና ኔክስትም ስለሚለቅ ማለት ነውና እንዴት አይነት ጎል ነው ያስቆጠረው ሴሜኒዮ። ሀቢቢ ጭራሽ ይፈላሰፍባቸዋል። አሁን እኮ ሐሳባቸው ማለት ነው ይህ ለአርሰናል እንትን እያሉ ነው። አርሰናል ላይ ሲቲ እንዲደርስ ኧረ ካርማ ማን ባለፈው በጣም ነበር ሲያበሳጩኝ የነበረው። ስፔሻሊ ውጭ ላይ ያሉ የቼልሲ ደጋፊዎች ሲቲ ሲያገባ በጣም ደስ እያላቸው ነበር። እና ካርማ ሀቢቢ የዘራችሁትን ያጨዳችሁት። ኮንግራጁሌሽን ሲቲዝንስ 2ኛ ዋንጫችሁን ኤፍኤ ካፕን አሸንፋችኋል። ዋው! አንድ ይቀራል። ገና ሙሉ አሉንም ለ3 ዋንጫን እየተጫወታችሁ ያላችሁ አንድ ይቀራል። ይሄ አሪፍ ዋንጫ ነው። 8ኛ ዋንጫችሁ ነው። ባይ ዘ ዌይ ሲቲ ለ4ኛ ጊዜ በተከታታይ ነው ኤፍኤ ካፕን የተጫወተው። ያለፉትን 2 ተሸንፏል፣ ይሄንን ግን አሸንፏል። እና ይሄ አሪፍ መነሳሻችሁ ይሆናችኋል ለፕሪሚየር ሊግ። እንዳትለቅ 3ኛ ዋንጫችሁ መብላት አለባችሁ። በእናንተ እንጽናና እንጂ እኛ የለንበትም። ሰው በእናንተ እየተጽናናው ነው ያሉት። የሚገርም ጨዋታ ነበረ። የሚገርም ጎል ባይ ሴሜዶ። የሚገርም ሲዝን እያሳለፋችሁ ነው ያላችሁት። እንዳጀማመራችሁ አይደለም አጨራረሳችሁ። ፕሪሚየር ሊጉን ካሳካችሁ 3 ዋንጫ ዶሜስቲክ ትሬብል ነው የሚሉታል። ዶሜስቲክ ትሬብል ታሳካላችሁ ብዬ አስባለሁ። ይቀራል 1 ዋንጫ። ሌትስ ጎ። ኦፍኮርስ የዋንጫ ቀን ሆኖ ዋንጫ ሳንበላ እንውጣም ብራዘር። ሊያውም ከቼልሲ ጋር 21 በኋላ ሳያሸንፈኝ ማለት ነው። እንደወለው ገረፍኳት። ሃራምቦል ሊጮት ሞከረ። ከአርሰናል ላይ ማርም እንደ ሃራምቦል መጮት እንደሌለበት 6 ተከላካይ ይዞ ገባ። አዝናናውት ብራዘር። ዋንጫችን 2ኛ ዋንጫችንን 2 አውት ኦፍ 3 ማለት ነው። ዶሜስቲክ ትሬብል 1 ይቀራል። ሴሜኒዮን ማለት ነው። አንድ እስቲ ደጋፊ እንዳይናገረው ከዴዋን ጀምሮ ዲፌንድ ሳደርገው የነበረው ተጫዋች ነው። ሴሜኒዮ ዛሬ አኩርቶኛል። ዋንጫ ስትበላ እንደዚህ ነው። ሊያውም የሚገርም ጎል አግብቶ አውት ኦፍ ኖዌር። ጌሙ ላይ ምንም አይልም ነበር። አሪፍ ነበረ። ካሉት ይሻላል። የሚገርም ፐርፎርማንስ አሳይተን ዋንጫችንን አንስተናል። አሁን ይሄን ሞራል ወደ በርንማውዝ ጌም ይዘው ትሄዳለህ ማለት ነው። ቼልሲ ጭራሽ ነው ያልተጫወተው። ምንም ነው ያልተጫወተው። የሚሰሩት ምንድነው? ወደ ኋላ ባክፓስ እየመለሱ መጫወት። አለቀ። አሁን ማድረግ ያለበት ሲቲ ዋነኛ ነገር በርንማውዝን አሸንፈው ፕሬሸር ማሳደር ነው። ከዛ ፋምብል ያደርጉታል። ለዶሜስቲክ ትሬብል ተጫውተን ተጫዋቾቻችንን በዶሜስቲክ ትሬብል ነው የምንሸኛቸው። ማርክ ማይ ወርድስ። ማንቸስተር ሲቲ 2ኛውን የኤፍኤ ካፕ ዋንጫን ማንሳት ችለዋል። ኮንግራ ሲቲዝን፣ ኮንግራ። አሪፍ ጨዋታ ነበር የተመለከትነው። ሰከንድ ሃፍ ላይ ማለት ነው። ማንቸስተር ሲቲ በአንቷን ሴሜኒዮ ብቸኛ ጎል 1-0 በሆነ ውጤት ቼልሲን በማሸነፍ ነው እንግዲህ የኤፍኤ ካፕ ዋንጫን ከፍ አድርጎ መሳም የቻለው ማለት ነው። ያው ባይዘ በዛሬው ጨዋታ ላይ ግን ምን አይነት ጎል ነው ያስቆጠረው አንቷን ሴሜኒዮ። ትቀናጣባቸዋለች ጭራሽ የቅንጦት ጎል። ባይዘ ቼልሲ ግን ምንድነው ችግራቸው? ዌምብሌ ላይ በቃ በየአመቱ ለፋይናል ይደርሳሉ። እኛ ሲቲ አሳዘነኝ ከምር ነው የምላችሁ። በዛሬው ጨዋታ ላይ በእርግጥ ቼልሲ ያን ያህል መጥፎ አልነበረም፣ ግን በቃ ጎል ተቸግረው ነበር በእውነቱ ለመናገር። እንዲሁም ኦሬል የሚያገኛቸውን እድሎች በደንብ ቢጠቀሙ ኖሮ ጎሉ ከዚህ በላይ የሰፋ ሊሆንበት የሚችል ጨዋታ ነበር። ለማንኛውም አሪፍ ጨዋታ ነው የተመለከትነው። ይመቻችሁ ሲቲዝኖች። ኮንግራ። በቃ ይሄ ልጅ የማንም ወሮ በላ መፈንጫው ነው ቀረ። የማንም ምን አለ 30 ደቂቃ እንኳን ጭማሪ አትሄዱም ቼልሲዎች? 9ኛ ላይ ያለው አጫውታችሁ እኮ የሚመስለው እኮ ሊጉ የምትመሩት እናንተ ናችሁ። ሻምፒዮንስ ሊግ ሆነ የአውሮፓ ሊግ የመግባት ስጋት ያለባችሁ አትመስሉም። ቅብርር ብላችሁ መሳተፋችሁን ያወቃችሁ ነው የምትመስሉት። አትታገሉም እንዴ እናንተ? እንዴት ነው ከናንተ የበለጠ ፓሽን ኖሮት ይሄ ቡድን እንዲተጫውቱ አሸንፏችሁ የሚወጣው? እንዴት? እናንተ እኮ ምክንያት አላችሁ። እሱ ዋንጫ መብላት፣ እናንተ በአውሮፓ መድረክ የመወዳደር አመቱን በዋንጫ የመጨረስ በጣም ብዙ ምክንያት እኮ ነው ያላችሁ። እንዴት ለአንዱ እንኳን እንዴት አትጫወቱም እናንተ? በ90 ደቂቃ ጨዋታ 1-0 ተለጥፋችሁ ደግሞ ምን አይነት ጎል ይገባባችሁ? ወይኔ ሴሜኒዮ ማን ምን አይነት የሚያምር ጎል ነው ያስቆጠርኩ። አንተ እንደዚህ አይቻልም። ይሄ ልጅ ግን በጣም ባለጌ የሆነ ተጫዋች ነው። በቃ የሚገባና ማይገባ ጎል ራሱ ለይቶ አቅ እንደዚህ አይቻልም እንደዚህ አይነቁ። ለማንኛውም
ቼላው ተለጥፈሻል። በቃ እዚህ ሲዝን አይደለም ቀጣዩ ሲዝንሽን ብልሽት ወጥቷል። አሁን አሎንሶ ምናምን እየተባለ ነው። እንጃ ፈጣሪ ይርዳሽ። አሎንሶ መጥቶ እንኳን የሚረዳሽ ሁሉ አይመስለኝ። ቼላው ለጠፉሽ ወስደው። ለማንኛውም ይህን ቲም ማለት ነው በፖሊስም ቢሆን እናስይዟለን። ከዚህ በኋላ የምታገኘው ምንም አይነት ዋንጫ አይኖርም። የመጨረሻ ዋንጫ ይሄ ነው። በደንብ አጣጥሙት። የሲቲ ደጋፊዎች አጣጥማችሁ ተጠቅሙት። እሺ ቴንክ ዩ። አረ የቼልሲ ደጋፊዎች እንዲች ብላችሁ እንዳይደብራችሁ። የምር ተጫዋቾቹ ያልፈለጉትን ዋንጫ እናንተ ለምን ትቃጠሉበታላችሁ? በፈጣሪ ቀለል አድርጎ ነው ያሸነፈው። ምንም የዋንጫ ጨዋታ አይመስልም ነበር። አባቴ እንኳን ደስ አላችሁ የማንቸስተር ሲቲ ደጋፊዎች፣ ይመቻችሁ። ማንቸስተር ሲቲ የእንግሊዝ ኤፍ ኤ ካፕ ሻምፒዮን ሆኗል። ቼልሲን ከማንቸስተር ሲቲ ዌምብሌ ስታዲየም ላይ ያገናኘው የእንግሊዝ ኤፍ ኤ ካፕ የፍጻሜ ጨዋታ በማንቸስተር ሲቲ 1-0 አሸናፊነት ተጠናቆ ማንቸስተር ሲቲዎች ለ8ኛ ጊዜ እንግሊዝ ኤፍ ኤ ካፕ ሻምፒዮን መሆናቸውን ማረጋገጥ ችሏል። በውድድር ዓመቱም እንግዲህ ሁለተኛ ዶሜስቲክ ካፓቸውን ማሳካት ችሏል። ከዚህ ቀደም ከመድፈኞቹ አርሰናሎች ካራባው ካፕ ዋንጫን መንጠቃቸው የሚታወስ ሲሆን ዛሬ ደግሞ ከቼልሲ የእንግሊዝ ኤፍ ኤ ካፕን ነጥቀዋል ማለት ነው። በዚህ ጨዋታ ላይ ሴሜኒዮ ምን አይነት ጎል ነበር ያስመለከተን ጋይስ? በካውንተር አታክ የተገኘችውን እድል እንግዲህ በኤርሊንግ ብሮት ሃላንድ አሲስት የመጣለትን ኳስ እንግዲህ ሴሜኒዮ በጣም በግሩም መልኩ በቅንጦት ነበር ማስቆጠር የቻለው። ታዲያ በዛች ብቸኛ ጎልም ነበር ማንቸስተር ሲቲ ጨዋታው ማሸነፍ የቻሉት። አጀማመራቸው በጣም ጥሩ ነበር። ዶሚኔት አድርገውት ነበር ለመጀመሪያዎቹ 30 ደቂቆች። ነገር ግን ከዛ በኋላ ቼልሲ ወደ ጨዋታው ለመመለስ በጣም ጥረት እያደረገ ነበር። ሰከንድ ሃፍም እንግዲህ የተሻለ ወደ ጨዋታው ለመመለስ ጥረት እያደረገ የነበረ ቡድን ነበረ፣ ብዙ ሙከራዎች ባይኖሩትም ማለት ነው። ነገር ግን ማንቸስተር ሲቲዎች 72ኛው ደቂቃ ላይ በሴሜኒዮ አማካኝነት ጎል አስቆጥረው ውጤቱን አስጠብቀው በዛው ሻምፒዮን መሆናቸውን ማረጋገጥ ችለዋል። በጊዜ አሰልጣኛቸው ማክፈርለን እየተመሩ የሚገኙት ቼልሲዎችም እንግዲህ በውድድር ዓመቱ የአውሮፓ ሊግ ተሳታፊ መሆን የሚችሉበትን የአቋራጭ መንገድ ሳይጠቀሙበት ቀርተዋል ማለት ነው። ስለዚህም በእንግሊዝ ፕሪሚየር ሊጉ የግድ ነጥቦቻቸውን በማስተካከል በሁለቱ ጨዋታዎች ላይ ከላያቸው የሚገኙ ቡድኖችን ውጤት በመጠበቅ ለአውሮፓ ሊግ ተሳትፎ መጋደል ይኖርባቸዋል ማለት ነው። አለዛ ግን ድላቸው በጣም ጠባብ እንደሆነ እየተመለከትን እንገኛለን። ኮንፈረንስ ሊግ ወይም ደግሞ ከምንም አይነት የአውሮፓ ውድድር ሊርቁ እንደሚችሉ ነው የታዘበን የምንገኘው። እናንተ ስለ ጨዋታ ምትላላችሁ? ሀሳባችሁን አጋርኝ። የፕላስ ምልክቱ መጫ እንዳትረሱ። ማንቸስተር ሲቲ እንግዲህ የኤፍኤ ካፕ አሸናፊ መሆን ችሏል። ሰዎች ሁለተኛ ዋንጫው ማንቸስተር ሲቲ በዚህ ዓመት ማሳካት ችሏል። ቼልሲን 1-0 አሸንፎ ነው እንግዲህ ማንቸስተር ሲቲ ኤፍኤ ካፕ አሸናፊ መሆን የቻለው። ሰዎች በዚህ ዓመት ማንቸስተር ሲቲ ትሬብሉ የሚያሳካ ይመስላችኋል? የፕሪሚየር ሊግ ነው የቀረው ለትሬብሉ፣ ያው ቦርንማውዝ እና ከዛ በኋላ አስቶን ቪላ ነው የሚቀሩት። ነገር ግን ያው አርሰናል የሚለቅለት አይመስለኝም። ለማንኛውም የሲቲ ደጋፊዎች እንግዲህ እንኳን ደስ አላችሁ፣ ሁለት ዋንጫ ማሳካት ችሏል። በዚህ አንዴ እስኪ ያዙልኝ። አለ ገና ገና አለ ገና ገና አለ ገና የሊጉ ዋንጫ ፕሪሚየር ሊጉ አለ ገና ገና አለ ገና ትላለህ አባቴ። አለ ገና ዋናው ፕሪሚየር ሊጉ ነው። ዋናው ፕሪሚየር ሊጉ ነው። ይሄንን ቢበሉ ኖሮ ታውቃለህ ወይ ያለው ጆግ ነው ምናምን ይላሉ። ነግናቅ ተዋቸው። ግን ዋናው ፕሪሚየር ሊጉ ነው። ፕሪሚየር ሊጉን አሳክታችሁ ዘንድሮ በቃ የልቤን አሩሱልኝ። እኔ ያሰብኩትን የቋጠርኩበትን ሙሉ አመት ሙሉ የቋጠርኩበትን ከግብ ሳላደርስ አልመለስም። እስቲል እየቋጠርኩ ነው፣ አልለቅም። እስቲል በውስጤ ሲቲ ይበላል ብዬ አምናለሁ። ፕሪሚየር ሊጉን እስቲል እምነት አለኝ። በሁለት ነጥብ እየተመራችሁ ነው ያላችሁት። ሁለት ጨዋታ ይቀራል። እስቲል እምነት አለኝ። ታሳኩታላችሁ፣ ታሳኩታላችሁ። እመነኝ፣ ወያላ ያንጠባጥባል። እመነኝ፣ ወያላ ያንጠባጥባል። አለ ገና ገና አለ ገና ገና አለ ገና የፕሪሚየር ሊጉም አለ ገና ገና። ማንቸስተር ሲቲ በኤፍኤ ካፕ የፍጻሜ ጨዋታ ቼልሲን 1-0 በማሸነፍ ቻምፒዮን መሆኑን አረጋግጧል ማለት ነው። በመጀመሪያ የማንቸስተር ሲቲ ደጋፊዎች እንኳን ደስ አላችሁ ማለት ፈልጋለሁ። ፔፕ ጋርዲዮላ ግን ምን አይነት አሰልጣኝ ነው? አንተ እሱን አለማድነቅ ራሱ ይከብዳል ማለት ነው። ንፉግነት ነው። በቃ በግድ እንድታደንቀው የሚያስገድድ አሰልጣኝ ቢኖር ፔፕ ጋርዲዮላ ነው። በጣም ነው የሚችለው። የምሬ ነው የምላችሁ። ይኸው በውድድር ዓመቱ ሁለተኛ ዋንጫቸውን አሳክተዋል ማለት ነው። ማንቸስተር ሲቲ እንግዲህ አርሰናል መጠንቀቅ አለበት ነው የምለው። አርሰናል ካልተጠነቀቀ ይህንንም ዋንጫ ፕሪሚየር ሊጉንም ሊነጥቀው የሚችል አሰልጣኝ ነው። አሰልጣኙ በጣም ኃይለኛ ነው። የተመታ ታክቲክ ነው የሚጫወተው። ጨዋታ መከላከል የሚባል አያውቅም ሰውየው ማለት ነው። ተመራም መራም ማጥቃት ነው አባቴ። ማጥቃትና ማጥቃት ነው ኃይሉ አባቴ። የሚገርም ጨዋታ ነው የተጫወተው። 1-0 በሆነ ውጤት አሸንፏል። የሚገመት ውጤት ነው። እንኳን ደስ አላቸው የማንቸስተር ደጋፊዎች ማለት ነው። ማን ሲቲ የውድድር ዓመቱን ሁለተኛ ዋንጫ ማሳካት ችሏል። እንኳን ደስ አላቸው የሲቲ ደጋፊዎች። እኔ ጠዋት ተናግሬ ያለው አልቋጥርባችሁም አልወይልባችሁም ብያችሁ ነበረ። ፕሪሚየር ሊግ ላይ የምታደርጓትን እያንዳንዷን ጨዋታ ግን ሽጥር አድርጌ ነው መቋጥርባችሁ ማለት ነው። ለማንኛውም ግን የምሬን ነው የምላችሁ፣ አልደበረኝምም ደስ አላለኝም። ሲቲ ዋንጫ ማብለቱን አረጋግጧል። በእንቅስቃሴ ደረጃ በሁለቱም ቡድኖች ተመጣጣኝ የሆነ ፉክክር አይተናል ብዬ አስባለሁ። ስፔሻሊ ወደ መጨረሻዎቹ ደቂቃዎች ላይ ለማየት ማራኪ የሆኑ ሙከራዎችን ምናምን ለማየት
ተገደናል። ነገር ግን ጨዋታው ላይ ቼልሲዎች የፈጠሯቸው እድሎች እንዳሉ ሆነው ማለት ነው ብዙ ጥያቄ ዳኛው ላይ ያስነሳል ብዬ አስባለሁ። ፔናልቲ አይ ቲንክ ወደ 3 ፋውሎች ምናምን ኩሳኖቭ መስራት ችሎ ነበር ፔናልቲ ቦክስ ውስጥና የፔናልቲ ጥያቄ እንዳላነሱ ጫን ብለው እንዳልጠይቁ ምናምን እየገረመኝ ነበረ። ስፔሻሊ ጃኦ ፔድሮ ላይ እና ጀረል ሃቶ ላይ የተሰሩት ፋውሎች የምሬ ነው የምላችሁ ጀስት ትንሽ ያጠራጥራሉ ብዬ አስባለሁ። እናንተ እንዴት አያችሁት? ፔናልቲ መሆን ነበረበት የሚል ስሜት ነው ለኔ የተሰማኝ። ነገር ግን ዳረን ኢንግላንድ ጀስት እንደ ኖርማል አድርገው ነው ያለፏቸው። ለኒኮ ራይሊ የእጅ ኳስ ነው ፔናልቲ ብለው ቫር የጠየቁት እንጂ ሁለቱም ፋውሎች ላይ ምንም የቫርም እንቅስቃሴ አልነበረም። እነሱም በቃ ሰከሰው ነው ያለፉት አይነት ነገር ያጠራጥራል። ሁለተኛ ዋንጫው ነው እንግሊዝ ላይ ቀላል አይደለም፣ እንደ ኖርማል የሚታይ ነገር አይደለም። 2 የጥሎ ማለፍ ቶርናመንቶችን ነው አሸንፎ በልጦ የመጣው። አመጣጡም ከባባድ የሚባሉ ቡድኖችን እያገኘ ነው በኤፍኤ ካፑ እዚህ የደረሰውና ይገባዋል ብዬ አስባለሁ ማን ሲቲ። እናንተ ጨዋታው እንደተመለከታችሁት ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቼላው ወንድም ጥላ ወደ ነገሰችበት ኮንፈረንስ ሊግ ሂር ዊ ጎ ይልሃለ። አረ ስታስጠሉ ቼላው ግን እግዚአብሔርን አትነፉም ማን አትነፉም። ምንም በቃ ምንም አንድ አስደንጋጭ ሙከራ ሳትሞክር ትወጣለህ። ጋርናቾ ግን ኳስ ነክታለች ማን ተቀይራ ገብታ ያው ለቼልሲ ከዚህ በኋላ መቆጥሮ በቃ ኮንፈረንስ ሊግ እንድገቡ ነው እንጂ ዩሮፓ ሊግ ማገቡ ነው ምልሽ ማን። አረ ላሽ አንተ ሴሜኖ ምንም አይችል ሰውዬ እስኪ እንጃ ገባባል። አረ በስመ አብ አትችሉም ማን አትችሉም። እግዚአብሔርን ስታስጠሉ አትነፉም። አርሰናል ብቻ ነው በቃ በዚህ ዓመት ሲቲን ዋንጫ የሚነጥቀው እንዳለ የተሰበሰባችሁትና ገልቱ ማሟያ ነው እንደ የመጣችሁት። ቆይ ሁሌም ይኸውልህ ቀጣይ ዓመት አሁን አልቋል ፕሪሚየር ሊግ ጋር ቀጣይ ዓመት አሻሽለን ራስን እንዴት እንደምታሳፍሩ ማለት ነው። እንዴ አሬንቲን ባካችሁ ሆነ ነገር አድርጉት። እንዴ ምንድን ነው የምታደርጉት? እንደው ምንም ህሊናችሁ አይሰማም እንዴ? እየሄደ ዝም ብሎ ሲዘግኔ ነው ዋንጫ። ኧረ በስመ አብ እንኳን አርሰናል ኖረ በዚህ ዓመት በቀጣይ ዓመት እኔ ደርሳለሁ። እኔ መምጣቴ አይቀርም በቀጣይ ዓመት ተሻሽዬ ማለት ነው። ምንድነው በጣም ነው የምታስጠሉት። ግን ልንገራችሁ ብዬ ነው ሁላችሁም ከአርሰናል ውጭ ያላችሁት ሁላችሁም ሲቲን እንኳን እንደው ትንሽ እንኳን አትገዳደሩም። እንደው ምንም ነገር ገልቱ ስታስጠሉ። ኧረ በስመ አብ እንዴ ሞራል የለም እንዴ? እንደ ወንድ ልጅ እንኳን አትጮቱም እንዴ እናንተ? ቆይ ለዛሬ ካልሆናችሁ ለመች ነው የምትሆኑት? ቆይሽ እስማ አየህ፣ ለዚህ ነው ማንቸስተር ሲቲ ዋንጫውን እንዲበላ የፈለግነው እኛ ማለት ነው። ምንም አይነት ረብሽ የለም። እያንዳንዱ ከተማ ሰላም ነው። ሁሉም ከተማ ላይ ተደውሎ ተነግሮኛል። ሁሉም ቦታ ሰላም ነው ተብሏል። አባቴ እናንተ ብትበሉት ግን ሀገሪቷ እንዲተበጠብጧት አላችሁ። ብጥብጥ ነው የምታደርገው አባቴ። በዚህ ጋር ነው ሰፈር የምገባው እያልኩ በዛ ዞረ ግባ፣ እኛ በዚህ ጋር እየጨፈርን ነው ትለኛለህ እኮ አታፍርም? አያ ሰላም ያለው ቲም ነው የዚህ አይነት ቲም ዋንጫ ቢበላ ምንም አያስከፋንም አባቴ፣ ምንም ነው ማያስከፋኝ። ለማንኛውም ብቻ ግን እናንተ ብትበሉ ኖሮ ማለት ነው ይሄን ዋንጫ ምን ያክል ከተማው እንደሚንጋጋ ይሄ ግልጽ ነው አባቴ። ይሄን ታውቃለህ። ምን ያክል ገና ላልበላችሁት ዋንጫ ምን ያክል እንደበጠበጣችሁ አይታችኋል። ሰው አናስተኛም ብለህ ስንት አይነት ነገር ስታደርግ ነበር። ይኸው የዚህ አይነት ቲም ግን ቢበላ ማለት ነው ድምፁ ራሱ አይሰማም፣ ከአንድ አዳራሽ አይዘልም የዚህ አይነት ቲም ቢበላ። ለማንኛውም ግን ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻ ማቻራዳ ልጆች